ብዙ ጊዜ አስተውላችሁ ከሆነ በማህበረሰባችን ውስጥም ሲነገር የሚያደግነው ነገር የጥሩ ነገር ምላሹ ጥሩ ነገር ነው የሚሆነው። መልካምን ነገር ስራ፣ መልካምን ነገር ለማግኘት ስንባል ነው ያደግነው። ነገር ግን ይህንን ጥሩ ነገር እንዴት ነው ወደ ኃይል ወደ ፓወር ልንቀይረው የምንችለው? እስቲ ቆም በሉና ነገሮችን ለማሰብ ሞክሩ። መልካምነት የስኬት ቁልፍ ነው ሲል የሰማችሁት ማን ነው? ወይም ደግሞ መልካምነት የምንላቸው ነገሮች እናንተን ሲጠብቋችሁ ያያችሁትስ የቱ ጋር ነው? አብዛኛውን የኛ ማህበረሰብ እነዚህ ነገሮች እንድታደርጓቸው መልካም ነገሮች እንድታደርጉ ነው የሚገፋፋችሁ። ምክንያቱም ገና ከልጅነታችን ገና ከትምህርት ቤት ነው እነዚህ ነገሮች ሲነገሩን የምናድገው። መልካም የምንላቸው ሰዎች መጨረሻቸው ፍሬያቸው ያማረ ነው ስንባል ያደግነው። ይህንን ግን አንኮምፎርታብል የሆነ ትሩዝ ይሉታል። እዚህ አይነት እምነት ኢሉዥን ነው፣ እጅግ በጣም አደገኛ ናቸው። ማለትም እንደ ሰዋዊ ስንመለከተው ማለት ነው። ሪያሊቲውን እኮ ስንመለከተው መልካምነት መጨረሻው መልካምነት ሆኖ አያውቅም። እነዚህ ብላይንድ ጉድነስን የምንላቸው በጭፍን መልካም የምናደርጋቸው ነገሮችን ለማለት ፈልጌ ነው። ምን እያልክ ነው? ይሄ የምታወራው ነገር እኮ ትክክል አይደለም ልትሉኝ ትችላላችሁ። እስቲ ታሪኮችን አገላብጡ። የትኛው ነው እጅግ በጣም ጥሩ መሪ ሆኖ ረጅም ዓመትን የገዛው? ይህንን መጽሐፍ የጻፈው ኒኮላዮ ማኪያቬሊ The Brutal Mechanics of Power። ይህንን መጽሐፍ የጻፈው ሰው ማለት ነው። እነዚህን ሐሳቦች ወደ ህይወታችሁ ስታመጧቸው ልብ የሌላችሁ ወይንም ደግሞ ለሌሎች የማታስቡ ጨፍን የሆናችሁ ሰዎች ትሆናላችሁ ማለት አይደለም። እኔ እያልኳችሁ ያለሁት የእናንተ መልካምነት ተመልሶ ለእናንተ መልካም ሳይሆን ለእናንተ ጥንካሬ ሊሆንላችሁ ካልቻለ ያ መልካምነት ሊባል አይችልም። ወይንም እናንተን የሚጎዳችሁ መልካምነት ነው እያደረጋችሁ ያላችሁት ነው። ማለትም አንዳንዴ የምታደርጓቸው መልካም ነገሮች ምላሾቹ የእናንተ ድክመት ሊሆኑ ይችላሉ። ስፔሻሊ ደግሞ በጭፍን የምታደርጓቸው ከሆነ የነዛን መልካምነታችሁን እነዛ ነገሮች እናንተን መልሰው ድክመታችሁ ሆነው ሰዎች እናንተ ላይ መሳለቅ ይጀምራሉ ማለት ነው። እኔ በዋናነት እንድትረዱት የፈለኩት ይሄ ኮንትሮል በሰዎች እንዳትደረጉ፣ ኢንቪዚብል ሃንድ በሆኑ እጆች እንዳትያዙ ነው። እስቲ አሁን ደግሞ መልካምነት በተሳሳተ መንገድ ምን ይመስላል እስቲ እንመልከተው። እስቲ ለደቂቃዎች በህይወታችሁ የምታውቁትን እጅግ በጣም መልካም ነው የምትሉትን ሰው አስቡ። እነዚህ ሰዎች ብዙ ጊዜ ሰዎችን በመርዳት ለሰዎች ቅድሚያ በመስጠት ነው የሚታወቁት። ማለትም ምንም ነገር ላይ ራሳቸው መጨረሻ ነው። ኢቭን ምግብ እንኳን ራሱ ሲወስዱ ከሰው ሁሉ መጨረሻ ነው የሚወስዱት። ግን እውነታ ያለው እዚህ ጋር ነው። መልካም በሆናችሁ ወይም መልካምነታችሁ በበዛ ቁጥር ድክመታችሁን በዛው ልክ ነው የሚሆነው ማለት ነው። እነዚህን ነገሮች ሁሉ እያደረጋችኋቸው ስትሄዱ ሰዎች እናንተን እጅግ በጣም ደካማ ሰው እንደሆናችሁ ማሰብ ይጀምራሉ። ምክንያቱም ምንም ጊዜ ለሰዎች አይ ማለትን የምትፈሩ ከሆነ ወይንም ደግሞ አይ የምትሉ ሰው ካልሆናችሁ ሰዎች እናንተን መናቅ ይጀምራሉ። ይሄ ሪያሊቲ ነው። ሁል ጊዜ ለሰዎች ይቅር የምትሉ ከሆነ ሰዎች የእናንተ ይቅርታ መጨረሻ ወይንም ደግሞ ማብቂያ የሌለው ይቅርታ እንደሆነ ማሰብ ይጀምራሉ። ከዛም በኋላ ምንም ቢያጠፉ ወይስ እኮ ይቅርታ ያደርግልኛል ብሎ ይተማመናሉ በእናንተ ማለት ነው። እናም ሁል ጊዜ ይቅርታችሁን ብቻ አይደለም ሁሉ ነገራችሁን የምትሰጡ ከሆነ ሰዎች ከእናንተ መቀበል ነው እንጂ ሌላ ነገር ምንም አይፈልጉም። እናንተ ማለት በቃ ለነዛ ሰዎች ኤክስትራ ሽፍት የምትሸፍኑላቸው ሰው ናቸው ምንም ነገር ላይ ማለት ነው። እስቲ ከቤተሰብ ሜምበር ውስጥ አንዱን አስቡት። ለፋሚሊው እጅግ በጣም ብዙ ነገሮችን ሳክሪፋይ የሚከፍል ሰው ወይንም ደግሞ በጣም ቤስቴ ነው የምትሉትን ጓደኛቸውን አስቡት። እራት ወይንም ምሳ ከበላችሁ በኋላ ክፍያውን ከቨር የሚያደርገው። ሰዎች በመጀመሪያ ላይ የእናንተን መልካምነት እጅግ በጣም ያከብራሉ። ነገር ግን እነዛ ነገሮች በተደጋገሙ ቁጥር መጨረሻ ላይ ጭራሽ የእናንተ ግዴታ ይሆናል ማለት ነው ሁልጊዜ እራት መክፈል። ጭራሽ ያንን መልካምነታችሁን ከጥንካሬ ሳይሆን ከድክመት ይቆጥረባችኋል። ወይንም እንደ ጅል መታየት ትጀምራላችሁ በዛ ፖዚሽን ላይ ማለት ነው። ምንም ጊዜ የትኛውን ቦታ ላይ የእናንተ መልካምነት ጋርድ ከሌለው ወይንም ደግሞ የሚጠብቅ ወይንም ገደብ ማታበጁለት ከሆነ ማንም እንደሚጎበኘው ፓርክ ነው የምትሆኑት ማለት ነው። ትክክለኛ የሰው ልጅ ጥንካሬ የሚባለው ራሱን ፕሮቴክት የሚያደርግ ሰው ብቻ ነው። ወይስ እኮ እጅግ በጣም መልካም ሰው ነው ስለተባላችሁ ብቻ ራሳችሁን ፕሮቴክት የማታደርጉ ከሆነ እናንተ መልካም ብቻ ሳትሆኑ በሰዎች መጠቀሚያ ናችሁ ማለት ነው። አንድን ሰው ለመጀመሪያ ጊዜ ከረዳችሁት እናንተ ወንደርፉል ትባላላችሁ። ሁለቴም ልትረዱት ትችላላችሁ። ያ አፕሪሺየት የሚደረግ ነው። ነገር ግን ምናልባት 5ም 10ም 15ም ጊዜ ከረዳችሁት ያ እጅግ በጣም ዴንጀረስ ነው ማለት ነው። ምክንያቱም መርሳት የሌለባችሁ ነገር ሰዎች ነገሮችን ቶሎ የመላመድ ተፈጥሮ አላቸው በ21 ቀን ውስጥ ማለት ነው። ስለዚህ የእናንተን እርዳታ ይለማመዱታል። በቃ ግዴታቸው እንደሆነ ማሰብ ይጀምራሉ። ጭራሽ እነዛም ነገሮች ማታደርጉ ከሆነ በእናንተው ለመናደድ ይጀምራሉ። ምን አስበው ነው ማለት ይጀምራሉ። ያ ነገር ጭራሽ ከጎደለባቸው መነጫነጭ
የሌለ ጸባይ ማምጣት ወይንም ያንን ነገር እንደ ግዴታቸው አይተው እናንተን እንደማስገደድም ስለሚያደርጋቸው ማለት ነው። ከዛም በኋላ ያንን እርዳታ ለዛ ሰው የምታደርጉትን ነገር ያቋረጣችሁለት እናንተ መልካም እንዳልሆናችሁ መጥፎ ሰው እንደሆናችሁ እነዛ ሰዎች ማሰብ ይጀምራሉ ማለት ነው። ይሄ ነው እንግዲህ የካይንድነስ ሪያሊቲ። ምክንያቱም giving so much that you value is disappear። ለምሳሌ ህፃናትን አስቧቸው። የመጀመሪያ ጊዜ ስጦታ ሰጣችሁት ለዛ ህፃን፣ ለበርዝዴው ሊሆን ይችላል፣ ብቻ whatever የሆነ ስጦታ ሰጣችሁት፣ እጅግ በጣም ደስተኛ ነው የሚሆነው ይሄ ልጅ። ከዛም በኋላ ግን ያ የሰጣችሁት ቶይ ሊሆን ይችላል፣ መኪና ሊሆን ይችላል፣ ወይም ስልክ ሊሆን whatever የሰጣችሁት ነገር ለዛ ልጅ ቫልዩ ይቀንስበታል። ከዛም በኋላ ያንን ቶይ መፈለግ ያቆማል ማለት ነው ይሄ ልጅ። ከዛም በኋላ በሌላም ጊዜ ኤክስፔክት ማድረግ ይጀምራል። እናንተን የሆነ ነገር እንደምታመጡለት ይጠብቃችኋል። ከዛም በኋላ ለዛ ልጅ ምንም ነገር ካላመጣችሁለት በቃ አንፌር የሆናችሁ ሰዎች እንደሆናችሁ ያ ልጅ ማሰብ ይጀምራል። ስትመጡ ራሱ አቅፎ ለመሳም ብዙም ደስተኛ አይደለም። እነዚህ ነገሮች ናቸው እንግዲህ በስራ ቦታችሁ፣ በጓደኛችሁ፣ በፍቅር ግንኙነታችሁ መካከል የሚፈጠሩት ማለት ናቸው። እስቲ አንድ ጓደኛችሁን አስቡት። የፈለጋችሁት ቦታ መሄድ ስትፈልጉ ሁሌ ድራይቭ የሚያደርግላችሁ እሱ ነው። ይህ ሰው አንድ ቀን ተሳስቶ ወይኔ በቃ ዛሬ አልነዳም ካለ ያ ሰው ለእናንተ ምን አይነት ሰው ነው አስቡት እስቲ። ወይም ደግሞ ስራ ቦታችሁ ላይ ሁሉን ነገር ከቨር የሚያደርግ የእናንተንም ስራ ሸፍኖ የሚሰራ በቃ እኔ ጨርስልሃለሁ የሚላችሁ ሁሉ ነገራችሁን ፕሬዘንቴሽን ሲኖርባችሁ ጽፎ የሚያመጣላችሁ ክላስ ውስጥ እነዚህ አይነት ተማሪዎችን አስባችሁ። ወይም ደግሞ ከቤተሰቦቻችሁ መካከል ለቤተሰቡ ሞር ቅርበት ያለው ወይንም ደግሞ ሞር ሳክሪፋይ የሚከፍል ሁሉን ነገር ለማድረግ ፈቃደኛ እምቢ ማይል ከእናንተ መካከል አስቡት እንደዚህ አይነት ሰዎችን። አሁን የምንኖርባት ቨርቹዋል ዓለም ካይንድ ለምንላቸው ሰዎች ቦታ የላትም። ምክንያቱም ሰዎች መጀመሪያ ላይ የሚጨነቁት ስለእናንተ አለባበስ፣ አብራችሁ ስለምትሆኑ ሰው ስፔሻሊ ስለእናንተ አለባበስ፣ ስለእናንተ አነጋገር እጅግ በጣም ይጨነቃል። ምክንያቱም ብዙ ጊዜ አለባበሳቸውን አይቶ ነው ሰዎች ጀጅ የሚያደርጋቸው ማነው ምንድነው ምን አይነት ሰው ነው የሚለውን ነገር ማለት ነው። ምክንያቱም ማንንም ጠጋ ብሎ አንተ ምንድነው ማን እንዲታስባለህ እነዚህ ነገሮች ማንንም መረዳት አይፈልግም። ብቻ አንተ አውትሉክን ብቻ አሳምር። ከኋላ ያለው መልካምነት፣ ለጓደኞች የምትከፍለው፣ ለቤተሰቦች የምትከፍለው መስዋዕትነት ማንንም ቼክ አያደርጋቸውም። ይሄ ፐብሊክ ስማይል የሚባለው ህዝብ ፊት መሳቅ ወይንም ደግሞ ሶሻል ሚዲያ ላይ ወይንም ደግሞ ሰዎች በቃ ብዙ ያሉበት ቦታ ላይ መሳቅ እጅግ በጣም ተጽዕኖ እንዳለው ታውቃላችሁ። ሰዎች የሚገምቷችሁ ህይወታችሁ በሙሉ እንደዛ እንደሆነ ነው። ነገር ግን በራችሁን ዘግታችሁ ስለሚከፋችሁ ነገር ማንንም አያስተውልላችሁም። እስቲ ለምሳሌ ያስቡትና አንድ ዶክተር ሰርጀሪ ሊሰራ ወይም ኦፕሬሽን የሚያደርገውን ሰው አዘጋጀ። ከዛም በኋላ ያን ሰው ሰርጀሪ መስራት ጀመረ። ያን ሰው ከፈተው ማለት ነው። እዛ ቦታ ላይ ያሉት የዶክተሮች የነርሶች ክሩ እጅግ በጣም አስፈላጊ ክሩ ነው። ነገር ግን ከነሱ በላይ ደግሞ የዛ ሰው ህይወት እጅግ በጣም አስፈላጊ ነው። በተመሳሳይ መንገድ የእናንተም ሊደርሺፕነት እጅግ በጣም አስፈላጊ ነው። ከሌሎች ጋር ያላችሁ ኮሚኒኬሽን እጅግ በጣም አስፈላጊ ነው። ከሱ በላይ ግን እጅግ በጣም አስፈላጊው እናንተ በሊደርሺፕነታችሁ ምን ያህል መቆየት ትችላላችሁ የሚለው ነው። ሁሉ ነገራችሁን የሰጣችሁ ታይም፣ አቴንሽን፣ መኒ ሊሆን ይችላል። እነዚህ ነገሮች የሆነ ነገር ኮስት ያደርጓቸዋል። በህይወታችን እጅግ በጣም መልካም የምንላቸው ሰዎች እነዚህን ነገሮች ካልኩሌት አያደርጉም። ገንዘባቸውን ካልኩሌት አያደርጉም። ታይማቸውን፣ አቴንሽናቸውን ምንም ነገር ካልኩሌት ሳያደርጉ ነው መልካም ነገር የሚያደርጉት። ለምንም ፌቨር ጠይቋቸው ሁሌም መልሳቸው ያሰም። በዚህ ሰዓት ላይ ነው እንግዲህ ከባዱ ነገር የሚፈጠረው። ማንም ሰው እነዚህን ነገሮች ሪስፔክት አያደርግላቸውም። ሁሌም የምታባከኑ የምታወጡ ከሆነ እናንተ መጨረሻ ላይ ባዶችሁን ስለምትቀሩ ነው። መጨረሻችሁ ሚኒንግፉል የሌለው ትርጉም የሌለው ህይወት ይሆናል ማለት ነው። ይህንን ስላችሁ ለሰዎች መጥፎ መሆን አለባችሁ ማለት ሳይሆን ለራሳችሁ ሴፍቲ ኢንስትራክሽን መውሰድ አለባችሁ ነው። መርሳት የሌለባችሁ ነገር መጀመሪያ ላይ የኦክሲጅን ማስክ ራሳችሁ አፍ ላይ ማድረጋችሁን አትርሱ። ከዛም በኋላ ሌሎቹን ደግሞ አሲስት ማድረግ ጀምሩ። ቅድሚያ ግን ለራሳችሁ። ለምን ካላችሁኝ መጀመሪያ እናንተ ስትኖሩ ነው ሌሎችን መርዳት የምትችሉት። ነገር ግን ከአፋችሁ ላይ ያንን የኦክሲጅን ማስክ ካወለቃችሁ እናንተም አሲስት የምታደርጓቸውን ሰዎች ዴንጀር ላይ ናቸው። ህይወትም የምትሰራው በተመሳሳይ መንገድ ነው። መጀመሪያ ራሳችሁን ከነገሮች ማላቀቅ ስትችሉ ነው ሌሎችን ለመርዳት መዘጋጀት ያለባችሁ። እጅግ በጣም በህይወታቸው ማይሳካላቸው እጅግ በጣም ሁልጊዜም ስኬት ላይ ለመድረስ እጅግ በጣም ከሚቸገሩ ሰዎች መካከል ሁሉንም ነገር እሺ አዎ የሚሉ ሰዎች ናቸው። ሁሉንም አዎ ስለሚሉ ራሳቸውን አዎ ለማለት እጅግ በጣም ይቸገራሉ። ምክንያቱም ሌሎችን አዎ ማለት የለመዱት እንጂ ራሳቸውን አዎ ማለት አልለመዱም። ወሰን የሌለው መልካምነት እጅግ በጣም የሚጠቅም ከሆነ መልካም የምንላቸው ሰዎች እጅግ በጣም ትልቅ ደረጃ ላይ ያሉ ሰዎች ናቸው ማለት ነው። ነገር ግን እነዚህን ነገሮች ጥሩ ድርሰት ላይ ልታገኟቸው ትችላላችሁ። ትክክለኛ ሪያሊቲ ላይ ግን የሉም። ምክንያቱም
እጅግ በጣም አብዝቶ ከመስጠት የሚገኝ ክብር የለም። ይህንን መጽሐፍ ላይ ሳይሆን ትክክለኛ ህይወት ላይ ፈልጉት፣ በፍጹም አታገኙት። ጭራሽ የእናንተ መልካምነት መጨረሻ ላይ እንደ ግዴታ ይታይባቸዋል። ያንን የነበራችሁን መልካምነት እንደው በአጋጣሚ ብታጡት እንኳን ሰዎች ዞር ብሎ ያያችሁም እናንተን ጭራሽ መጥፎ እንደሆናችሁ ማሰብ ይጀምራሉ። እሱ እኮ ተቀይሯል ትባላላችሁ። ይህ ነው እንግዲህ ሪያሊቲ። መሆን ያለበት ሁሉንም ነገር በባላንስ ማድረግ ስትችሉ ነው። እና መቼ የሚለውን ነገር ማወቅ ነው። መቼ ነው ይቅርታ ማድረግ ያለባችሁ? መቼ ነው መስጠት ያለባችሁ? እነዚህን ነገሮች ለይታችሁ ስታውቁ ነው በሰዎች ትልቅ የሆነ ክብርን የምታገኙት። መቼ ለሰዎች ጥሩ፣ መቼ ለሰዎች መጥፎ መሆን እንዳለባችሁ ስታውቁ ነው ሰዎች እናንተን ማክበር የሚጀምሩት። ምክንያቱም ቀበሮች በፍጹም በጎችን አያከብሩ። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስል ነበር። አይሆፕ ትንሽም ብትሆን ፍንጭ እንዳገኛችሁበት፣ ካይንድነሳችሁ ለእናንተ ስትሬንግዝ እንዲሆን ምን ማድረግ ላይ ምን ላይ ማተኮር እንዳለባችሁ ያሳያችሁ ይመስለኛል። ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ስላዳመጣችሁኝ አመሰግናለሁ።